ኢትዮጵያዊው የዘርና የአፍ መፍቻ ቋንቋ ፖለቲካ ክፍል 1 የሶሎዳ ሚዲያ የትንታኔ ሰዓት ላይ እንገኛለን። የሶሎዳ ሚዲያ ከኢትዮጵያውያን ክብር መላቅ ያለፈ ሌላ ተልዕኮ የላትም። ከንጹህ ኢትዮጵያዊነት የሚቀዱ የመልካም ግብሮች መነገሪያ የሆነችውን ሶሎዳ ሚዲያ በእርሶና በወዳጅ ዘመዶቹ ሰብስክራይብ፣ ላይክ፣ ሼር እና ኮመንት እንድትደረግ ባገኙት መልካም አጋጣሚ ሁሉ እንደ ባላደራ የድርሻውን እንዲወጡ ያዘጋጀነውን ቻሌንጅ ይቀላቀሉ። ይምረጡን፣ ይመልከቱን፣ ይደግፉን። እኛ ስናድግ ተደራሽነታችን ይሰፋል። በስፋት ተደራሽ ስንሆን ደግሞ በመላው ዓለም ኢትዮጵያዊነት ይስተጋባል። ዝግጅቶቻችንን ሲከታተሉ ሰብስክራይብ፣ ላይክ፣ ሼር እና ኮመንት ማድረጉን ሳይዘነጉ ይፈጽሙ። ከኢትዮጵያዊነት ክብር ጋር አብረን እንደግ የሚዲያችን ዕለታዊ መልእክት ነው። መልካም ቆይታ ከሶሎዳ ሚዲያ ጋር ይሆንላችሁ። ኢትዮጵያዊው የዘርና የአፍ መፍቻ ቋንቋ ፖለቲካ ክፍል 1 ኢትዮጵያዊው የዘርና የአፍ መፍቻ ቋንቋ ፖለቲካ እኛን ኢትዮጵያውያንን ጠቅሞናል ወይ? የምር 130 ሚሊዮን ይደርሳል ተብሎ የሚገመተው ህዝባችን ጥያቄስ የዘርና የቋንቋ ፖለቲካ ጥያቄ ነው ወይ? ለዘሬና ለቋንቋ የታገሉልኝ ብሎ ስምሪት የሰጠ ኢትዮጵያዊ ህዝብ አለ ወይ? የእውነት የሚታየው የዘርና የፖለቲካ ጡዘት የህዝብ ፍላጎት አለበት ብላችሁ ጠይቃችሁ ታውቃላችሁ? አሁን የዘርና የቋንቋ ፖለቲካችን ጦዞ ከመሳከሩ የተነሳ ሀገረ ኢትዮጵያ ውስጥ የማናቃቸው ብዙ ሀገሮች ስለመኖራቸው መጠራጠር ጀምሬያለሁ። የፖለቲካችን ዋልታና ማገሮች ዘርና ቋንቋ ብቻ ሆነው ቀርተዋል። የእውነቴን እኮ ነው። ዘረኞች በከተሞቻችን ሞልተው ስለፈሰሱ ሰውነት ክብሩን አጥቶ የሰው ነፍስ በረከሰባት ኢትዮጵያ ውስጥ መኖር ጀምረናል። ወትሮስ የሰው በተለይ የጥቁር ሰው ክብሩ ይህቺ ኢትዮጵያ እኮ ነበረች። ጎበዝ፣ መቼ ነው መንቃት የሚሆንልን? መቼ ነው በሰውነት ክብር ዜጎች ሆነን መኖር የምንጀምረው? በተለይ የጥቁር ሰው ክብሩ ይህቺ ኢትዮጵያ እኮ ነበረች። ጎበዝ፣ መቼ ነው መንቃት የሚሆንልን? መቼ ነው በሰውነት ክብር ዜጎች ሆነን መኖር የምንጀምረው? መርጬ ባልተወለድኩበት ዘሬና መርጬ አፌን ባልፈታሁበት ቋንቋዬ የሰውነት ክብሬን ማጣቴስ መቼውን ፍጻሜው? እኩል ስጋ ለብሶ ነፍስና ደም ይዞ የተወለደ ሰው እንዴት በተወለደበት ከባቢ ምክንያት ከፍና ዝቅ ሊደረግ ይችላል? ለወትሮ ለፈጣሪ ምስጋና ይግባ ብሎ በተመስገን የሚያድረው የሀገሬ ሰው ዛሬ ምን ነካው እስክንል ድረስ ተለውጦ በዘሩና በቋንቋው አማኝ ሆኗል። የዘርና የቋንቋ ፖለቲካችን ያልገባበት ቤት ያልዳሰሰው ጎበዝ የለም። እጃችንን በአፋችን ላይ የሚያስጭኑንን ጉዶች ማየት ከጀመርን ከራርመናል። ለመሆኑ ወደዚህ ሀገራዊ ምስቅልቅል ውስጥ እንዴት ገባን? መነሻዎቹ ከአባቶቻችን ስህተቶች የሚቀዱ ሆነው እናገኛቸዋለን። ይህ ሁሉ እውነት እንዴት ባለ ተዋረድ በኢትዮጵያውያን ላይ ተፈጸመ? ያለንበት ዘመን ታሪካችን ስለሆነ ሁላችን በቅርበት የምናውቀው ነው። ጃንሆይ የትምህርት ዕድል በዝቅተኛ ደረጃ ለሚኖሩ የማህበረሰቡ ልጆች ሲያደርሱ በቀጣይ ጠያቂ ትውልድ እየተፈጠረ እንደሚመጣ አስበው መዘጋጀት ነበረባቸው። ለዚህ ዝግጅት ሳያደርጉ ትውልዱ በእናትና በአባቱ ቤት እንዲሁም በገጠራማው ኢትዮጵያ ያለውን የጌታና ሎሌ ኑሮ ለማቀራረብ ያለመ ጥያቄ አነሳ። አባቶቻችን አንዳንድ ጉዳዮች ላይ የዕለት ስልጣናቸውን ብቻ በመመልከት የሰሯቸው ስህተቶች አሉ። የተፈጸሙት ስህተቶች የተፈጸሙት በመሪነትና ሀገር በማስተዳደር ደረጃ ባሉ ሽማምንት ብቻ ሳይሆን በተራ የስርዓቱ ተጠቃሚዎችም ጭምር ነበር። መኳንንቱ ነቃን ባሉ ተማሪዎችና ልሂቃን በተነገራቸውም ሰዓት የነበሩ ችግሮችን ለማረምና ለመታረም ፈቃደኛ አልሆኑም። ደሃን የሚያቅፍ መንግስት የኢህአፓና መኢሶ የተባሉ በምሁራን አቅም የደረጁ ፓርቲዎች ተፈጥረው ደርግን እስከተፈታተኑበት ጊዜ ድረስ በሰላም ሲጓዝ ቆየ። በኋላ በደርግና በተቃዋሚ ፓርቲዎች መካከል በተነሱት ቀይና ነጭ ሽብሮች ሀገር ታመሰች። ወደ ለየለት መገዳደል ገባን። ከዚህ በኋላ የብሔርና የቋንቋ ጥያቄዎች መነሳት ጀመሩ። ኢትዮጵያ የህዝቦች ትውፊትን በተመለከተ የብሔር ብሔረሰቦች እስር ቤት ናት ወደሚሉ የነጻነት ታጋይ ድርጅቶች ተቃውሞ ሜዳነት ተለወጠች። ደርግም በንግግር ከመግባባት ይልቅ ጉልበትን መረጠና ንግግሩ በአፈሙዝ ብቻ ሆነ።
የስልሳዎቹ ትውልድ ጥያቄ በእርግጥም በዚህ ተግባሩ የደርግ መንግስት የከተማን ረሃብ ለመቀነስ ችሏል። የሶሻሊስት ርዕዮተ ዓለም ከመከተላችን የተነሳ አሜሪካን በአፍሪካ ሀገራት የሶሻሊዝም አብዮት እንዳይስፋፋ በማሰብ የኢትዮጵያን መንግስት በመጻረር አማጽያኑን ሻዕቢያና ህወሓት እንዲሁም ሶማሌን አስታጥቃ ጦር አዘመተችብን። ሶማሌን በካራማራው ጦርነት ድል ልንነሳት ችለናል። በሰሜን ግንባሮች በኤርትራና በትግራይ ክፍለ ሀገራት የነበሩ ጦርነቶች ግን ተጠናክረው ቀጠሉ። ግብፅና ሱዳንን የመሳሰሉ ታሪካዊ ጠላቶቻችን ሻዕቢያንና ወያኔን አስታጣቂ ሆነው ሊበቀሉን እድል ፈጠሩ። የኢትዮጵያ መንግስትም የተከፈቱበትን ጦርነቶች በምስራቅ ድል አድርጎ ሶማሌን አሰናበተ። በሰሜን ወዳለው ውጊያ ሲዞር ጦሩን ለማጠናከር የብሔራዊ ውትድርና ምልመላዎችን አስገዳጅ አድርጎ አወጀ። ከአብዮቱ በኋላ በ10 ዓመታት ልዩነት በ1977 ዓ.ም ዓለምን ጉድ ያስባለ ረሃብ በምድረ ኢትዮጵያ ተከሰተ። በዘመኑ ለተከሰተው ረሃብ ዋነኛ ምክንያት የዝናብ እጥረት መሆኑ አይካድም። ድርቅ አገራችንን ለረሃብ አጋለጣት። ህዝብና መንግስትም በእነዚህና በሌሎችም በርካታ ጉዳዮች ሆድና ጀርባ የመሆናቸው ነገር እየሰፋ መጣ። ባለፉት 50 ዓመታት የዞረብን አዚም ላይለቀን ሆኖ ተተከለብን። አንዲት እናት ሀገር ኢትዮጵያ አንድ ህዝብ ሊኖራት ሲገባ የህዝቦች ሀገር ተደርጋ በሀገረ መንግስታቸው ብሔር ብሔረሰቦችና ህዝቦች ሲባሉ ነዋሪዎቿ 36 ዓመታት ሞላቸው። ለድፍን 36 ዓመት ኢትዮጵያ የህዝቧ ሳትሆን የህዝቦቿ ሆና በልሂቃኖቿ ቤት ከርማለች። እውነት ለመናገር እኔ ህዝብና ህዝቦች የሚሉት ቃላት ያላቸው ልዩነት አይገባኝም። ይህንን በስልሳዎቹ ከነበሩት ከእናሸንፋለንና እናቸንፋለን ከሚሉት ልዩነቶች ለይቼ ለማየት እቸገራለሁ። በ1966 እናሸንፋለንና እናቸንፋለን ሁለት ጎራ ከፍሎ ትውልድን አታኩሷል። ህዝቦችና ህዝብም እያጋደለን ይገኛል። እንደተቀበረ ፈንጂም ሆኖ አጥፊያችን ሊሆን እንደሚችል እያወቀን እየኖርንበት እንገኛለን። የሆነ ሁሉ ሆኖ የማህበረሰባችን ባህል፣ ወግ፣ እሴትና የሃይማኖት መስተጋብሮች እንዲህ በቀላሉ የሚናዱ አልሆኑም። የኢትዮጵያ ህዝብ ህዝቦች ከተባሉ በኋላ እንደ ህዝብ መቀጠል ችሏል። የህዝቡ ባህል፣ ወግ፣ ሃይማኖትና እሴቱ ዳቦ ተቆረሰ፣ ጉልቻ ፈረሰ በሚል የአሸዋ መሰረት ላይ የቆመ አይደለም። በሌላ ወገን ህዝቡ ተጋብቷል፣ ተዋልዷል፣ በአምቻ ጋብቻ ተሳስሯል። እንዲህ ያለው መቀላቀሉ በራሱ የአንድነት ስብዕናውን ፈጥኖ እንዳያጣ አግዞታል። ዛሬ ትግርኛ እያወራ የአያቱ ዘር ከጎጃም የሚመዘዝ ብዙ ነው። አማርኛ እያወራ አያቱን ከጉራጌ ሆነው የሚያገኛቸውን ትውልድ ቤቱ ይቁጠረው። ልብ በሉኝ፣ እኔ አማርኛ ብቻ፣ ትግርኛ ብቻና ኦሮምኛ ቋንቋ ብቻ የሚናገር ህዝብ በኢትዮጵያ ምድር የለም እያልኩ አይደለም። አለን። ከአማርኛ ከትግርኛና ኦሮምኛ ቋንቋ ከአንዱ ውጭ የማይናገሩ ብዙ ሰዎች አሉ። እኔ እያልኩ ያለሁት የሚናገረው ቋንቋ ሳይሆን ዲኤንኤው ነው የሰውን ዘር የሚወስነው ነው። በሌላ መልኩ ደግሞ ይሄ ህዝብ አንድ ጊዜም ተደራጅቶ ዘሬን ቋንቋዬንና ክልሌን ሲል አልታየም፣ አልተሰማም። የዘሬና የቋንቋዬ ጥያቄዎች የተነሱት ከማህበረሰቡ ሊቃኖች ነው። በዚህ እንግባባለን። ይህም ቢሆን ግን የቋንቋ ማደግ አይጠየቅ ለማለት አይቻልም። የብሔር ጉዳይም አይነሳ አይባልም። የማህበረሰባችን ልሂቃኖች እንደወጡበት አካባቢ ጥያቄዎች ሊያነሱ ይችላሉ። ጥያቄዎቹ ላይ ምንም ችግር የለም። ችግር ያለው የዘርና የቋንቋ ጥያቄዎች እንደተባለው ብዙ ህዝቦችና ቋንቋዎች ባሉበት አንድ ሀገር ውስጥ ሲነሱ የሚመለሱበት አግባብ ላይ ነው። ይህንን ሐሳቤን በደንብ መግለጽ እፈልጋለሁና በትዕግስት ተከታተሉኝ። ከ1967 ዓ.ም ጀምሮ የተነሳው የዘርና የቋንቋ ጥያቄ እስከ 1983 ዓ.ም ድረስ ላለፉት 16 ዓመታት አታክሶናል። ዛሬ የቋንቋና የዘር ፖለቲከኞች ድል አድርገው 4 ኪሎ ከከተሙ 34 ዓመታት አስቆጥረዋል። ባለፉት 34 ዓመታት በዘር መካለል ተመልሷል። በአፍ መፍቻ ቋንቋ መማር ተመልሷል። በራስ ልጆች መተዳደር ተመልሷል። ካለፉት 6 ዓመታት ወዲህ ደግሞ ተጨማሪ ብሔራዊ ቋንቋዎችን ለመጨመር ተስማምተናል። የእውነት ሀገራችን ከብሔሮች እስር ቤትነት በዚህ መንገድ መላቀቅ ከቻለች ታዲያ ሰላም ለምን ራቀን? አንዳንዶች እዚህ ጋር ወያኔ በምትመራው መንግስት ውስጥ ሰላም ነበርን ሲሉ ብልጽግናን ብቻ ለዛሬው ችግር ይከሳሉ። ነገር ግን ባለፉት 27 ዓመታት በጉልበታቸው አዳፍነው ይዘውት እንጂ ሰላም አልነበረም። ወያኔዎቹ ስልጣን ላይ እስካሉ ብቻ የሚዳፈን ስልጣናቸውን ሲያጡ የሚለኩሱትን እሳት በጓዳቸው አዳፍነው ቀብረውት ነበር። የዛሬው ትርምሳችንም የዚህ ስራቸው
ውጤት ነው። እርግጥ ነው የስልሳዎቹ ጥያቄዎች ተመልሰዋል፣ ግን ደግሞ የማይጠፋ እሳት ተለኩሷል። ታስቦበት በተዘጋጀልን ንዳድ ሰላማችንን አጥተን እየተለበለብን እንገኛለን። የዛሬው ችግራችን ውስጥ ህወሓት፣ ሻዕቢያ፣ ግብፅና ሱዳን በዋናነት ምዕራባውያኑ በድጋፍ ሰጭነት ተውነዋል፣ እየተወኑበትም ይገኛሉ። ኢትዮጵያውያን ግን በልሂቃኖቻችን የተደባውና የቀጠለው የሴራ ፖለቲካቸው አልገባንም። አሁን ህዝባችን መጠየቅ ያለበት ሰዓት ላይ ደርሷል። ሰዓቱ በሀገራችን ላይ ስጋት የተደቀነበትና ቀይ መስመር ላይ የደረሰ የሴራ ፖለቲካችን ፈንጂ የሚፈነዳበት ወቅት ይመስላል። ሴራው የመረዘው ፈንጂ ከፈነዳ ሀገራችን እንደ ሀገር የመቀጠሏ ጉዳይ ጥያቄ ውስጥ የሚገባ ነው የሚሆነው። በህዝቦች ሰላማዊ ጥያቄዎች የሊቃኖቻችንን ሴራዎች መቀልበስ ከቻለን ግን ኢትዮጵያ መቀጠል ትችላለች። የኢትዮጵያ ብሔር ብሔረሰቦች ከሊቃኖቻቸው ምን ይጠይቁ? በክፍል 2 ይዘን የምንመለሰው ይሆናል። የዛሬውን በዚያ በቃን። ገጻችንን ሰብስክራይብ አስደርጉልን። እናንተን ባመሰገንበት መልእክታችን መሰረት ለተከታዮቻችን እድገት የሚረዳንን ቻሌንጅ ተቀላቀሉን። ሰላም ያክርመን።